Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን በፍጥነት እያደገ ያለ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ለህዝባችን ይጠቅማሉ፣ ህዝብ ማወቅ አለበት ብለን የምናቸውን ሀቅነታቸውን አረጋግጠን ወዲያው አፕሎድ ስለምናደርግ አፕሎድ ባደረግን ወይ በለጠፍን ቁጥር ወደ እናንተ ኖቲፊኬሽን ወይ ማስታወቂያ እንዲላክላችሁና ቀድማችሁ እንድታዩት ስለሚያገዝ እንደዛ አድርጉ። ሁልጊዜ እንደምንጠይቃችሁ ደግሞ ላይክ አድርጋችሁ ጀምሩት። አድማጮች ላይክ ማድረግ ወዳጅም ጠላትም እንዲያየው ይሄ ቪዲዮ ይጠቅማልና ለዛም ነው ይህንን ላይታችን የምንለው ያለ ነው። ሀቅ ለማውጣት ሁልጊዜ ታፍነው ልሳኑን ተዘግቶ ህዝብ መቆየት የለበትም። ትክክለኛውን ኢንፎርሜሽን ማግኘት አለበት ብለን ስለምናምን ነው አድማጮቻችን። ይህንን እያልኩ እንግዲህ ወደ ጥያቄው ልመልስ ነው። ምንድን ነው የሚለው ያለው ጥያቄው? ታምኔሉ ላይ የምታዩት ያላችሁ ሸረሪና እንዴት አደረች ነው የሚለው። ሸረሪና ምዕራብ ትግራይ ውስጥ ያለች ትንሽ አካባቢ ነች። በጉግል ማፕ ይሁን በሌላም ነገር ልታገኟት አትችሉም። ምክንያቱም ትንሽ ወረዳ ነች እና ይሄ በዛ ሰርች አድርገህ እንኳን ልታገኙት አትችሉም። እዛ ያለው ሰራዊት ግን አርሚ 70 እንደዚህ ፌመስ የሆነ እንደዚህ በጣም 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 ስሙ የገነነ አርሚ 70 ስትሉ የማያውቀው ወይ ያልሰማ ሰው አለ ብለን አንገምትም፣ ኢትዮጵያ ውስጥ ማለት ነው። ይህንን እያልኩኝ አድማጮቼ አሁን ያለው ሁኔታ እንዴት አደረች ወደሚለው ከመመለሴ በፊት የሚያሳዝን ነገር እየሆነ ነው። ኢትዮጵያ ውስጥ ያለው ህዝብ ብሔር ብሔረሰብ ሳይለይ ማንንም ሳይለይ ይህንን ሰውዬ ማስቆም አለብን። አማራ ክልል ሂደው፣ ኦሮሚያ ክልል ሂደው፣ ቤንሻንጉል ሂደው፣ ይባስ ብሎ ጎረቤት ሀገሮችንም እየተናቆረ አገሪቷን ወደ መቀመቅ እየወሰዳት ነው። ጦርነት እየጫረ እንዴት አይነት የአእምሮ ጤንነቱ ምናምን ብዙ ሰዎች የሚመራመሩ የሚናገሩ አሉ። ግን ማስቆም ነው። አንድ ግለሰብ እኮ ነው ይሄ። አንድ ግለሰብና በጎኑ ላይ ያሉት በጣም ጥቂት ናቸው። የአዲስ አበባ ህዝብ አሁን በጣም ብዙ ነው። ሆ ብሎ ቢነሳ የአንድ ክፍለ ከተማ ነው የምነግራችሁ። የአንድ ክፍለ ከተማ ህዝብ ቢነሳ አብይ አህመድ በቃ አለቀለት። መተኮስ አያስፈልግ፣ መግደል አያስፈልግ፣ ወደ ህግ ማቅረብ ነው። ይህንን ተባብረ ሆ ብለህ መነሳት ነው። ታስታውሳላችሁ ምርጫ 97 ተክለ ሃይማኖት አካባቢ፣ አሜሪካን ግቢ አካባቢ፣ ፒያሳ አካባቢ ምርጫችን በትክክል አልተቆጠረም ተሰርቀዋል ምናምን ብሎ ወጥቶ ሆ ብሎ ሲናገር ህዝቡ እንደዛ ቢያደርግ አብያ ያኔ የተለያየ አስተሳሰብ ነው የነበረው አዲስ አበባ ውስጥ የሚኖረው ህዝብ። አሁን ግን አንድ አይነት አስተሳሰብ ነው ያለው። አብይ አህመድ ይዳንልን ይቆይልን የሚል አንድ ሰውም አታገኙም። ኪሳቸውን በሱ ስምና በሱ ጊዜ ያደለቡ ካልሆኑ በስተቀር ሁሉም ከትንሽ እስከ አዋቂ፣ ከምሁር እስከ መሀይም፣ ከተማሪ እስከ ማንም ሰው ብትጠይቁ ይሄ ሰው ይቆይልን የሚል የለም። ሰው ገድሎ ሰው ነቅሎ ዛፍ ተክላለሁ የሚል ሰው ነው፣ ክፉ ሰው ነው። ስለዚህ እዛ ትናንትና የለኮሰው ጦርነትም ብዙ የድሃ ልጅ ነው አልቆ ያለው፣ ብዙ የድሃ ልጅ። እነዚህ የተከዘዘብ አሁን በጣም በጣም ተጫውተውብናል እያሉ ነው ያሉት። እነዚህ ተከዘዘብ በደመቀ ዘውዱ የሰለጠኑና የታጠቁት ያው በብልጽግና በኦህዴድ ብልጽግና ያስታጠቋቸው እናንተ ከኋላ ትሆናላችሁ፣ መከላከያ ፊት ለፊት ይገባል፣ ከዛ በኋላ እናንተ ከኋላ ሆናችሁ የወደቀም የቆሰለም ካለ ታነሳላችሁ ተብለው ነበር የሄዱት ወደዛ። መጀመሪያ ግን ያስገባዋቸው እነዚህ የተከዘዘቦቹ ናቸው። ተጫወቱብን እያሉ ነው ያሉት። ጨረሱን ነው የሚሉት ያሉት። ብዙ ተስፋ የነበራቸው ሰዎች ናቸው። ከፈለጋችሁ ሁመራ ሰው ካላችሁ ሆስፒታሉ ላይ ደውላችሁ መጠየቅ ትችላላችሁ። አድማጮቻችን በቀጥታ ወደ ሁመራ ያለው ሆስፒታል ደውላችሁ ጠይቁ። መውጫ መግቢያ የለውም። ሸተዋል። ካሁን ቁስሉ ማከሚያ የለ። የሞተ ማንም የቀበረው የለም። ይህንን ለጉራ አይደለም። አብይ አህመድ ክፉ ሰው ነው፣ ጨካኝ ሰው ነው።
ለስልጣኑና ለስልጣኑ ብቻ የሚኖር ነው። ለማንም አያስብም። ለልጁ አያስብ፣ ለሚስቱ አያስብ፣ ከሱ ጋር የሚሰሩ ምናምን የተውት ስልጣኑና ስልጣኑ ነው። እና ያቺ የሚያሰራት ያለችው ቤተ መንግስቱን አሰርቶ ቤዝመንት ላይ የሚሰሩትን ሚስጥራዊ መደብደቢያ፣ መግደያ፣ መስቀያ ሁሉንም ነገር የሰሩለትን እኮ ነው ሚስጥር እንዳያወጡ እዛው የጨረሳቸው። ይህን አይደለም ላይ ያለው ኢትዮ ፎረም በሰፊው እስከነ ዶኩሜንቱ የዘገበው ነው የምነግራቸው ያለው ኢትዮ ፎረም። ስለዚህ ይህንን ሰውዬ ማስቆም አለብን። ወደ አሁኑ ዝርዝር ከመግባታችን በፊት እርስ በእርሳችንን ሊያጫርሰን ነው ሀሳቡ። ግን አሁን ህዝቡ ገብቶታል፣ ፋኖ ገብቶታል፣ ኦላው ገብቶታል፣ ቲዲኤፍ ገብቶታል፣ የጎረቤት ሀገሮች ገብቷቸዋል። ቤንሻንጉሉ፣ አፋሩ፣ ጋምቤላው፣ ኦጋዴኑ ሁሉም ታጣቂ ያለው አሁን የራሱ ሁሉም ደግሞ አብይ አህመድ አይን ላፈር የሚል ነው። ማንም ደጋፊ የለውም። መጀመሪያ ሲመጣ እንዴት እልል ብለን እንደተቀበልነው ታስታውሳላችሁ። እኔ የነበርኩባት ቦታ አረሳትም። አዲስ አበባ ጉርድ ሾላ አካባቢ ነበርኩ እና እዛ ዶክተር አብይ አህመድ ሲባል ማነው ዶክተር አብይ አህመድ? ስሙ ሰምቼው አላቅም፣ አይቼው አላቅም። ይሄ ሰውዬ ግን እንደዚህ ተመረጠ ሲባል ኡፍ ተመስገን ነበር ያልኩት። ከምሬ ነው የምነግራችሁ። ግን ከዛ በኋላ ያደረገው እንደምታዩት ነው። አገሪቷ ከየት ወዴት እንደወሰዳት። ስንት ህዝብ ነው አልቀ ያለው፣ ስንት የተማረ ዩኒቨርሲቲዎች የሚገቡ ተማሪዎችን እየጣለ ወደ ጦር ግንባር። ስለዚህ ይህንን ነገር ማስቆም አለብን። ይህንን በደንብ ልንገራችሁ ብዬ ነው። ይህን ያልኩ አንድ ትልቅ ነገር ትናንትና በማንኛውም የዓለም አቀፍ ሚዲያም ጭምር ያረጋገጠው ትግራይ ለመጀመሪያ ጊዜ ድሮን ትጠቅማለች። ትናንትና ሜዳ ነዋ። ሸረሪና ማለት ለጥ ያለ ሜዳ ነው፣ የእርሻ መሬት ነው። እዛ ማለት ድሮን ካለህ እና ሰራዊቱ በብዛት ደግሞ እንደ ብልጽግና ሰራዊት ተሰብስቦ የሚሄዱበትን ካገኘህ አለቀ። አንድ ድሮን ነው 5-6 ጊዜ ነው በድሮን የመታው ቲዲኤፍ። ድሮን ይባላል። እኔ እውነት ለመናገር ድሮን ሲባል ድሮ አንድ ጊዜ ትዝ ይለኛል፣ የትግራይ ጦርነት እያለ የአፋር ጀግኖች ራሳቸው ድሮን ናቸው ብሎ አብይ አህመድ ሲናገር፣ ቲዲኤፍ ለእኔ ድሮን ነው። ድሮን አያስፈልገው፣ ምንም አያስፈልገው፣ ራሱ ድሮን ነው። ምን ድሮን እኮ በቃ ምን ድሮን ስላለህ እኮ ድሮን እኮ የምታጠቃልህ ትልቅ መካናይዝድ ያለ አሁንም ትናንትና እንደተሰራ ቲዲኤፍ እንዳደረገው ታንኮች፣ መድፎች፣ ትልቅ ሰራዊት መንገድ ላይ ሲመጣ ለዛ ነው ሊጠቅምህ የሚችለው እንጂ ድል ሊያመጣልህ አይችልም። ድሮን ድል የሚያመጣልህ ጀግና እግረኛ ሰራዊት ነው፣ ለምክንያት የሚዋጋ ሰራዊት ነው። ግን ይህንን እያልኩ አድማጮቼ ወደ ሸረሪና እንዴት አደረች የሚለውን ስንሄድ ሸረሪና አሁን ከዛ ቀጥታ ከሸረሪና የመጣው የሚነግረን ያለው በጣም ያስደሰተኝ ይላል። እንደ ህዝብ ሊያጠፋን ሲመጣ እንዴት ብለን በአንድ ጊዜ ስናቆር፣ ስንከራከር፣ ስንጽፍ በፌስቡኩም፣ በዩቱብም፣ በቴሌግራሙም፣ በቲክቶኩም ስንሰዳደብ የነበር ነው የትግራይ ተወላጆች በአንድ ጊዜ አንድ ሆንን ይላል። እውነቱን ነው። አሁን ዲያስፖራ እዚህ ዋሽንግተን ዲሲ አካባቢ፣ አሜሪካን ሀገር ያሉትም፣ አውስትራሊያ ያሉትም፣ አውሮፓ ያሉትም እየደወሉልን ነው። ሰላማዊ ሰልፍ እንውጣ እንዴ፣ እናስተባብር እንዴ። የነዛ ሁሉን ምን አባታቸው ስና ወያኔ ሲሉ የነበሩት ማለት ነው። ተለያይተው ከነጌታቸው ጋር ግማሻቸው ከዛም ተብሎ የነበረው አንድ ሆነ ህዝቡ አንድ ጊዜ ሸረሪና ሄዶ ተኩስ ከፈተ፣ ጦርነት አስነሳ። ሁሉንም ህዝብ የትግራይ ህዝብ ይሁን የዓለም አቀፍ ህዝብ እወቁልን ብሎ የትግራይ መንግስት ማስታወቂያ ከነገረ ጀምሮ ስልካችን አላረፈም። ልናሳያችሁ እንችላለን፣ የሰዎቹን ስም ማሳየት ስለማንፈልግ ነው እንጂ። ስለዚህ አንድ ሆነዋል እና ሸረሪና በሰላም አድራለች ነው የሚለን ያለው። አጭር መልስ ነው አድማጮች፣ እንደምታዩት ያላችሁ አጭር መልስ። እዛ ያለ የቲዲኤፍ ቃል አቀባዩ ጀግና ታጋዩ ጋዜጠኛ ያለ እዛ ትግራይ በልጆቿ መኩራት አለባት። ራሱ ለኩሶ ራሱ ተቃጥሎ ራሱ ሁሉንም ነገር ጥሎ
ብዙ ትጥቅና ስንቅንም ትቶልን ሂደዋል። ገና እንከተለዋለን እያለ ነው። እንከተለዋለን። አንድ ጊዜ መሸሽ ጀምረዋል፣ መበተን ጀምረዋል። እጃቸው ወደ ላይ እጃቸውን ዘርግተው። እኔ ግን ሁል ጊዜ የምለው ያለሁት ስንት ጊዜ ማርከህ ቀልበህ አክመህ እንደገና ለቀኸው ተመልሶ ደግሞ እየወጋህ ለ4 ጊዜ ለ5 ጊዜ የመጡ አሉ። እስከ መቼ ድረስ ነው ቲዲኤፍ እንደዚህ የሚያደርገው ነው? አማራጩ ምንድን ነው የሚሻለው ነው? እሱ ጻፉ። ምን ይሻላል? እጃቸው ይሰጣሉ። አብልተህ ተንከባክበህ ነግረህ አስተምረህ ትለቃቸዋለህ። እንደገና ደግሞ ተመልሰው ይመጣሉ። እንደገና ተመልሰው ይመጣሉ። ትይዛቸዋለህ። እንደገና ተመልሰው ይመጣሉ። ጀነራል አለው 2 ጀነራሎች አሉ። አሁን እንደዛ የሆኑት ኢትዮጵያ ውስጥ ያሉ ጀነራሎች በሙሉ ምርኮኞች እንደሆኑ ታውቃላችሁ። ሂዳችሁ ቪዲዮችን ከ3 ቀን በፊት ነው ከ4 ቀን በፊት አፕሎድ ያደረግ ነው። ከብርሃኑ ጁላ ጀምሮ በሙሉ 8 ትልልቅ ጀነራሎቹ ምርኮኞች ናቸው፣ በቲፒኤልኤፍ የተማረኩ። ለዚህ እኮ ነው አንድ ጊዜ ከተማረከ አሁን ራሱ የአፋሩ ፕሬዚደንት አወል አርባ ሞታ ለቃ ነበር የደርግ። እጁን ወደ ላይ አድርጎ እንደሱማ እጁ ደግሞ ወደ ላይ ያደረገ የለም። እጁ ሲሰጥ አላደለም እጃቸው ወደ ላይ ከመዘርጋታቸው የተነሳ አንደርዌራቸው ወይ ፓንታቸውን የሚታይ እንደዛ ሆኖ እጁ የሰጠው። ቀጭን በቃ ምን ልበላችሁ፣ ከጉድጓድ ቆፍረህ ያወጣኸው ነው መስለው። ሁሉንም እነ ብርሃኑ ጁላም እንደዛ እጁን ወደ ላይ አድርጎ በሙሉ ብቻ ጀነራሎቹ ላሳያችሁ ይችላሉ ሲማረኩ አሉ። ፎቶግራፎች አሉን እኛ አርካይቭ ላይ። ስለዚህ እንደነዚህ ለነሱ ከፍተኛ ውለታ ተውሎት ማርከህ አሰልጥነህ አስታጥቀህ እንደገና ደግሞ ሾመህ ጄኔራል አድርሰኸው አንተን ሊያጠፋ የሚመጣ ቂመኛ እንዴት አድርገህ ነው? መቼ ነው የቲዲኤፍ እንደዚህ እያደረገ የሚኖረው ነው? ምን ቢያደርግ ይሻላል? እስቲ ከእናንተ ይምጣ ከአድማጮቻችን። ኢቨን ፋኖም ቢሆን ነገ እንደዚህ አሁን እንደ ቲዲኤፍ የሚያደርገውን ተንከባክቦ የማረካቸው የብልጽግና ወታደሮች ተንከባክቦ ምናምን ቢለቀው ተመልሰው እንደዛ ነው የሚያደርጉት። ስለዚህ ምን ቢደረግ ነው የሚሻል ትላላችሁ? አዎ የዓለም አቀፍ ሕግጋትን መከበር አለበት። ግን አሁንም ዞሮ ዞሮ ምንድን ነው ወዴት ነው የሚወስደን መሰላችሁ አድማጮቻችን? ይሄ ሰውዬ እናስወግደው ነው በቃ። ሆ ብለህ አትወጣም። ተነሱ። 1-2 መጀመሪያ 1-2 ሊጎዳ ይችል ይሆናል። አዲስ አበባ ውስጥ ነው የምነግራችሁ ያለው። ከዛ በኋላ ግን ቀጥ ነው የሚለው መውጣታችን። እንዴ ይሄ እኮ ኬንያ የኬንያ ለምን አታዩም? 15 ሳንቲም ጨመረ ነዳጅ ብሎ አይደለም ወጥተው ወዲያው ያስቀየሩት። ከአሜሪካ ጋር ይሄን የማይሆን ስምምነት ያደረግከውን ትክክል አይደለም ብለው ሆ ብለው ሲወጡ አይደለም ያስተካከለው። ህዝብም የመሰለ ህዝብ ኃይል ሁል ጊዜ ህዝብ ላይ ነው። ህዝቡ ከተጠቀመ መሪነቱን ከወሰደው፣ ምክንያቱም ህዝብ ሲመራ መሪዎች ይከተላሉ። ዝም ብለን ተከታይ አንሆን። ተከታይ ዝም ብሎ በቃ የተባልከውን ተነሳ ሲልት መነሳት፣ ቁም ሲባል መቆም፣ አጨብጭብ ሲባል የሚያጨበጭብ አጨብጭቡ የሚል አንድ ጠንቋይ በሉት ፓስተር አላቅም እንደዚህ ታየኝልና ዝም ብለዋል። እንዴ አጨብጭቡ ይላቸዋል። ከዛ በኋላ ያጨብጭቡለታል። ከዛ ቲክቶክ ላይ ነው አለፍ ስላይቸው ማለት ነው። እና በጣም ብቻ የሚገርም ነገር ነው ኢትዮጵያ ውስጥ የሚመጣ ያለው። እንደነዚህ አሁን እንደምላችሁ ያለውኝ እንደዚህ አይነት ጠንቋዮቹም መጥተዋል። በሪፐብሊካን ጋርድ የሚጠበቁ እኮ አሉ ጠንቋዮች። ሪፐብሊካን ጋርድ አብይ አህመድ እየሄደ የሚሰግድባቸው። ስለዚህ አድማጮቻችን ይሄ ሰውዬ አይጠቅምም። ትንሽ ነገር እንኳን ሳይበላሽ ይሄ ሀገር የባሰ ያቃጠለ ቃጠሎ ውስጥ ሳያስገባው ይሄ ሰውዬ ሰላማዊ ሰልፍ ወጥቶ ማስቆም ነው የሚያስፈልገው። በቃ ይህንን ነው ብለው ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።